በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 17 አልዓዛር ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስ ሽቱ የቀባችው ናት። እነርሱም ለጌታ ደቀ መዝሙሮቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞትን ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ያውቃልና መጀመሪያ ከሞት አላዳነው። ጠርቶም እስከሚያስነሳው ድረስ ሞቶ በመቃብር 4 ቀን እንዲኖር በዚያ በ4 ቀንም የጻድቃንን ማደሪያዎችና የኃጥአንን የስቃይ ቦታዎች እንዲያይ ተወው እንጂ አላዳነው። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ እርሱ መጥቶ አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜም እጆቹን እግሮቹን እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹንም እንደ ተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ ሞትን እንዲረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነውን ነው ብለው እንዳያስቡ፣ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችም ምልክት እንድትሆን ከሃዲዎችም በመቃብር ውስጥ ሕያው እንደነበር ሲያስቡም እጆቹን እግሮቹን ፊቱንም እንደ ተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛር ያስነሳው እርሱ እንደሆነ እናምናለን እንታመናለን። እርሱም በስራው ሁሉ ላይ ችሎታ አለውና ለጌታችን ለፈጣሪያችን ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ክብር ስግደት ይሁን ለዘላለሙ አሜን። አሪከ ሰላም እብል ከስትየ አፈ በከዊነ አርከ አምላክ ዘተሳተፈ ማሂደር ኃጥአን የርአ ወዘሃርያን ምዕራፈ እስከ የነስአ ከመ በወንጌል ተጽሕፈ በዛቲ ዕለት አልዓዛር አይረፈ። ቅዱስ ተወቅሬጦስ አናጉንስጥስ። በዚች ዕለት አናጉንስጥስ ተወቅሬጦስ በሰማዕትነት አረፉ። ይህም ቅዱስ የሮሚ ሀገር ሰው ነው። በዓላውያን ለጣዖት እንዲሰዉ ክርስቲያኖች ይዘው ባስገደዷቸው ጊዜ እርሱም ከእነርሱ ጋር ያዙት፣ ወደ ንጉሥም አቀረቡት። ያን ጊዜም የ15 ዓመት ልጅ ነበር። ንጉሡም በማምጣበት ስቃይ ትፈተናለህን? ወይስ ለአማልክቴ ትሰዋለህ? አለው። ተወቅሬጦስም እኔስ ለክብር ባለቤት ለጌታዬ ለፈጣሪ ኢየሱስ ክርስቶስ እሰዋለሁ አለው። ንጉሡም ተወቅሬጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መስዋዕት አቅርብ አለው። እርሱም ንጉሥ ሆይ መስዋዕቴን እንድታይና አለው። ንጉሡም ወደ ጣይቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱሱን በጸለየ ጊዜ ንውጥ ውስጥ ሆኖ አጽላ ቀላጽዮን የሚሉትን አምላካቸውን ወድቆ ተሰበረ። ንጉሡም እንደ ዘበተበት አይቶ አፍንጫውን ቆረጠው፣ አሰረውም። በወህኒ ቤትም እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግመውም ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ሥጋውን ከመለያየው እስኪቦጫጨቅና ቅልጥሙም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚህ ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና።
ከዚህ በኋላ አማልክቶቻቸው የሚቀበሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ተወቅሪጦስ ግን ከጣዖታት ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድሆችና ለጦም አዳሪዎች መጸወተው። ተመልሶም ሲገባም ደጃፉ እንደ ቀድሞ ራሱ ይዘጋል። በስምንተኛው ቀን ንጉሥ መጣ። ከደጃፍ ሆኖ አየ። አማልክቶችም ተጥለው ተሰባብረው የከበረ ተወቅሪጦስም ሲዘብዝባቸው አገኛቸው። እውነተኛ ተወቅሪጦስን የሆድ ዕቃውን እስኪታይ እንዲሰነጣጥቁ ታዘዘ። ደግሞም ወደ ጨዋታ ቦታ እንዲያስገቡትና በላይ አንበሶች እንዲያስገቧቸው አዘዘ። አንበሶችም ቁስሎቹም ላሱለት። ዳግመኛም ሕዋሳቱ እስኪሰነጣጠቅ ከሚያጣብቅ ቦታ እንዲያስገቡት መላ አካላቱም ታጥፎ እስኪቆለመም እንዲያሰቃዩ ታዘዘ። በዚህም ተሸብሮ አላሸነፈውም። ንጉሡም ብርታቱን አይቶ ራሱን በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስቆጶስ ኤሜሮዎስ እና ሕዝብ ሁሉ በጸሎት እየተራዱት ቅዱስ ቴዎቅሪጦስን ተከተሉት። በቅዱሳን ሰላምታም ተሳልመውት ተሰናበቱት። ባለወግ ወታደርም ሰይፉን አንስቶ አንገቱን ቆረጠው። ምስክርነቱን ፈጸመ። አማላጅነቱ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለም ይኑር አሜን። አሪከ ሰላም ለተወቅሪጦስ አመተ ቀስፈ አባለ እሰጀ ስጋሁ ተበጽለ እለ ረአይዎ አንከሩ እንተ ተውህበቶ ኃይለ ሶበ ቅብአ ጽጌ እምነ ቁስሉ ፈልፈለ ለአፈ ኩሉ ዘይጸንኮለ። በዚች ቀን ደግሞ የተጋዩ የቅዱስ ጊዮርጊስና የሰማዕቱ ተላስስ የኤጲስቆጶስ ዩሱፍ መታሰቢያቸውና የሊቀ ካህናት ኒቆር የሥጋው ፍልሰት ነው። አሪከ ሰላም ለጊዮርጊስ ወለተላስስ ዳግመወ ወኤጲስቆጶስ ዩሱፍ ዘመርአይተ ክርስቶስ ኖላዊ ጽዋ እኩኩሙ ትርድኡኒ እምስገርተ አርዌ ነአዌ ወትፈውሱኒ በጸሎትክሙ ማሕያዊ እስመ ቀሳውስተ ይጸውዕ ዘይደውዕ። መጋቢት 17 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ አልዓዛር ጻድቅ ሐዋርያ፣ ሁለተኛ ቅዱስ ተወቅሪጦስ አናጉንስጥስ ሰማዕት፣ ሶስተኛ ቅዱስ ተላስስ ሰማዕት፣ አራተኛ ቅዱስ ዩሱፍ ኤጲስቆጶስ፣ አምስተኛ ቅዱስ ጊዮርጊስ መስተጋድል። ወርሃዊ በዓላት፦ አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ሁለተኛ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ሶስተኛ ቅዱስ ኤጲፋንዮስ ዘቆጵሮስ፣ አራተኛ ቅዱሳን አበው መክሲሞና ዱማቴዎስ፣ አምስተኛ አባ ገሪማ ዘደመራ፣ ስድስተኛ አባ ጰላሞን ፈላሲ፣ ሰባተኛ አባ ለትጹን የዋህ። ጌታ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እሷም ማርታ ጌታ ሆይ አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው። ዮሐንስ ምዕራፍ 11 ቁጥር 25-27። አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ ኃይላት መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ የፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን። አቡነ ዘበሰማያት